ዛሬ እንግዲህ በጠዋቱ መጥቻለሁ። እስከ ዛሬ እኔን በዚህ ሰዓት ቪዲዮ ለቅቄ አላቅም፣ ግን እንደው በቃ ድብን ያደረገኝ ነገር አለ። እንግዲህ አንድ ነገር ልናገር ነው የመጣሁትና በጣም 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 ተናድጃለሁ። እና ምን ጊዜም እንደምላችሁ ማታ ከ3 ሰዓት ጀምሬ እተኛለሁኝ። ምክንያቱም ጠዋት ባለቤቴ ስራ ይሄዳል፣ ቤት ኃላፊነት አለ። ጠዋት ተነስቼ የምሰራው ስራ ይኖራል፣ ስራ አለ ምናምን ነገርና በጠዋት ስለምነሳ ከዛ በኋላ ስልኬን የምከፍተው ራሱ ጠዋት ከ3 ሰዓት በኋላ ነው። እና ስከፍተው ግን አንድ ነገር ገባ። ወደ ዩቲዩብ ገባ ስል አንድ ሊዱ የምትባል ልጅ ከአሁን በፊትም ሀይሚን ተሳድባ ይቅርታ ጠይቃለች። እና እውነት ለመናገር መቼም ግልጽነት ችግር ነው ብያለሁ። ግልጽ ነገር ልናገር፣ በመጀመሪያ ሀይሚና ብሩኬ እዚህ ሚዲያ ላይ አለቃ ናቸው። ምክንያቱም በጣም ብዙ ሰው በነሱ እየሰራ ነው። በጣም ብዙ ሰው በነሱ እየሰራ የተለወጠ ሰው አለ። ኦልሞስት እነሱ በጣም በጣም የሆነ በቃ አንድ ድርጅት ቀጥሮ የሚያሰራ ለዛውም በነፃ ኢትዮጵያ ውስጥ አሁን አንድ ሰው የሆነ መስሪያ ቤት ለመቀጠር አስቡት ስንት መከራ እንደሚያበላ እንደሚያሳይ ማለት ነው። እና በሀይሚና በብሩኬ ግን ማንም ሰው ፎቶቸውን እየተጠቀመ እኔ እስካሁን ድረስ አንድ ሰው ሀይሚና ብሩኬን ፎቶ ተጠቅመን ችግር ደረሰብን ስትራይክ፣ እኔ አሁን በጣም ብዙ ጊዜ ስትራይክ ደርሶብኛል። በጣም በሌላ ሰው ማለት ነው፣ በእነሱ ሳይሆን በሌላ ሰው። በእነሱ ግን አንድ ቀን ስትራይክ ማለት አሁን እዚህ ጋር ስትራይክ የላከ ሰው በነገራችን ላይ ማለት አሁን ዩቲዩብ ገብቶ ሲጠየቅ ይናገራል። እና የሆነ ሰው ስትራይክ ልኮብኝ እንደዚህ ወጪ አውጥቼ ምናምን ያስተካከልኩትና እነሱ ግን ማንም እንደፈለገ እየሰራባቸው፣ ማንም እንደፈለገ እየተጠቀመ ፎቶቸውን እንደፈለገ ስለነሱ እያወራ፣ ሲጀመር እይታ የሚኖረው የእነሱ ስም ነውና ሚዲያው ላይ እነዚህ ልጆች ነግሰዋል። በጣም 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 የብዙ ሰው እንጀራ ሆነዋል። በጣም ብዙ ሰው በእነሱ ተቀይሯል። ትንሽም ትሁን ትልቅም ትሁን ብቻ ግን እየሰሩበት ነው፣ እንጀራ እያገኙበት ነው፣ ብር እያገኙበት ነው። ታዲያ የእነሱ ስም እያነሱ መጣል ለምን ያስፈልጋል ውዶቼ? ማለት መሳደብ ምናምን ነገር። ሀይሚ ማለት እኮ ማንንም ያሳደገች፣ እንደው ታው ግን እውነት እንነጋገር ውዶቼ፣ እሷ እኮ ማንንም ከፍ ያደረገች ልጅ ናት። ማንንም ያሳደገች ልጅ ናት እኮ። ታዲያ ዛሬ እሷ ላይ አፍ መክፈት ያስፈልጋል በእውነቱ? ዛሬ እነሱን ከፍ ዝቅ አድርጎ መሳቢያ ያስፈልጋል በእውነቱ? የእውነት ግን እንደዚህ ይገባታል ሀይሚ? የምር ይገባታል? አንዳንድ ሰዎች ደግሞ ማለት ነው በግድ ሰውን እንድንሳደብ በግድ ሰውን ተሳደቡ የምትሉ ሰዎች አላችሁ። ተዉ። አንዳንድ እህቶች ያላችሁ፣ በእርግጥ ያው እናንተም እንዳመለካከታችሁ ነው፣ ለእናንተ የታያችሁ ነገር ግን ለእኔ ያልታየኝ ነገር ስለሚኖር አልፈርድባችሁም እናንተ። ነገር ግን ዋነኛው ነገር በሊዱ ቤት ይቺ ሊዲያ የምትባለው የመሌ የሚስቱ እህት ናት አሉና ከአሁን በፊት አፏን ስከፍት ነበር ሀይሚ ላይ ታይ ተባለች፣ ወታ ይቅርታ ጠየቀች። ደግሞ ትላንትና የማንንም ወጠጤ ጎረምሳ ሰብስባ እየመጣች ሀይሚ ላይ አፏን ትከፍታለች፣ በእሷ እየሰራች ማለት ነው። ለምን ስነ ስርዓት አይኖርሽም? ለምን ከእሷ ላይ አትወርጅም እንዴ? አይደብራችሁም? በእሷ እየሸቀላችሁ እሷን መሳደብ ግን አይከብድም? ሲጀመር ምንድነው? ኧረ በስመ አብ። እኔ ግን በጣም አላቅም ማለት አይምሯችሁ፣ ህሊናችሁ በእሷ እየሰራችሁ በእነሱ የሆነ ህሊናችሁ እንዴት ነው የሚቀበልላችሁ? ማለት በጣም ነው የሚያሳዝነው። ብቻ አላቅም ምን እንደምል አላቅም የምር። እና በጣም ተቃጥዬ ነው በጠዋቱ የመጣሁት። እንዲህ ለምን ይህን ያክል ግን የሰው ልጅ ክፋት ለምን እንዴ? እነሱ እኮ መመስገን ነው ያለባቸው በዚህ ሰዓት መመስገን እንደውም። ምክንያቱም ለማንም እንጀራ የከፈቱ ልጆች ናቸው እንጂ መሰደብ የለባቸውም። ያው ሚዲያ ለሚዲያ ነው፣ ሚዲያ ላይ የመጣ ነገር በሚዲያ ስለሆነ ማንም አስተያየት ይስጥበት። ግን ምናልባት መሳደብ መብት ሊኖራችሁ ሊሆን ይችላል። ግን ደግሞ ህሊና የሚባል ነገር አለ፣ ትክክለኛው ነገር። እነሱ መሳደብ አችሉም፣ ህሊናችሁ ስደቡ አይላችሁም። ይሄ የደነቆረው ልባችሁ ነው እንጂ ህሊና ትክክለኛ ዳኛ ስለሆነ ከህሊና ምንም መዋሸት ስለማይቻል ህሊናችሁ አይፈቅድም።
ግን የደነቆረው የደነደነው ልባችሁ በገንዘብ የተደፈነው ግን እንደፈለጋችሁ አፋችሁ እንድከፍቱ ያደርጋችኋል። እነሱ ቼክ ላያደርጓችሁ ይችላሉ፣ ላያውቋችሁ ይችላሉ። የሚዲያን በሚዲያ ብንል እንኳን አስተያየት መስጠት እንጂ መሳደብ ከህሊና ጸጸት አያመልጥም። ምክንያቱም በእነሱ እየሰራችሁ፣ በእነሱ እየሸቀላችሁ፣ በእነሱ እየተቀየራችሁ፣ በእነሱ ብር እያገኛችሁ ዞራችሁ እነሱን መሳደብ ግን በጣም ነው የሚደብረው። ሌላ ደግሞ አንድ እህቶቼ የምወዳችሁ የተናገራችሁኝ ትላንትና ኮሜንት ላይ በብዛት ያያችሁኝ ልጆች አላችሁ፣ ማለት የጻፋችሁልኝ ልጆች አላችሁ። ለምንድን ነው ከብሩኬ ራስ የማትወርዱ? ለምንድን ነው የብሩኬን ጉለት እያወራሽ የእሷን መደብቂው? የኔ እህቶች ብሩኬንም ሀይሚንም ለእኔ አንድ ናቸው። ሁለቱንም በሚዲያ ነው የማውቃቸው። ሁለቱንም እወዳቸዋለሁ፣ አከብራቸዋለሁ። እውነቴን ነው የምላችሁ፣ በጣም ግን እያየሁት ካለው ነገር ሁለቱ አንድ እንዲሆኑ ስለምፈልግ፣ ሁለቱ እንዲታረቁ ስለምፈልግ፣ የሁለቱ መለያየትና መጣላት ስላሳሰበኝ ነው እየተናገርኩ ያለሁት። በዛ ላይ ደግሞ ዝቅ ማለት በወንድ ልጅ ስለሚያምር ነው። ብሩኬ ወንድሜ እባክህ ዝቅ ብለህ ሀይሚን ይቅርታ ጠይቃትና አንድ ሁኑ ለማለት እንጂ ብሩኬን እሱ ላይ የእሱን ስህተት እንደው ማሮቼ አትፍረዱብኝ። ሴት ነኝ። ምንም ቢሆን ሴት እንደመሆን የመጠን ወንድ ልጅ ዝቅ ሲልልኝ ደስ ይለኛል። ነገሩን ሁሉ ረሳዋለሁ፣ እታለላለሁ። ስለዚህ ሰላም እንዲወርድ ብዬ ነው። ቢያንስ ለሴት ልጅ ወንድ ልጅ ዝቅ ሲል ይሻላል። ሴት ዝቅ ከምትል ወንድ ልጅ ዝቅ ቢል ይሻላል ብዬ ነው እንጂ እኔ ለብሩኬ አንዳች ጥላቻ የለኝም። ተው የምር ያልሆነ ነገር በነገራችን ላይ በቃ የሆነ አለ አይደለ የሆነ ሚዲያው ላይ አሁን ላይ ማለት ነው በብዛት የሚታይ የሆነ እርስ በርስ የማባላት አይነት ነገር ነው። እኔ ግን እንደዛ አላደረኩም ውዶች። ወንድ ስለሆነ ነው ብሩኬ፣ ወንድ ልጅ ስለሆነ እሱ ቢያንስ ዝቅ ቢል እሷን ይቅርታ ቢጠይቅ ይሻላል፣ ያምራል። ሀይሚን ደግሞ ታውቋታላችሁ፣ እልኸኛ ናት፣ ደረቅ ናት፣ ቶሎ አትመለስም። በዛ ላይ ደግሞ በሌላ ነገር እንኳን ተበዳድለው ቢሆን እኮ ጸቡ አሁን በሌላ ጉዳይ ቢሆን እኮ ምንም ችግር የለውም እኮ እንደዛ አልልም ነበረ፣ ሀይሚ ዝቅ በይል ነበረ። ግን የተጣሉት በምንድን ነው? ሀይሚ ብሩኬን ትወደዋለች፣ ቀናችበት፣ ከዛች ጋር ማየት አይፈልግም። በቃ ይሄንን ነው አይደለ የብሩኬን ጉለት አወራሽ ያላችሁኝ? ይሄንን ነው በቃ። ለምን ከዛች ጋር ይታያል ስላልኩ ነው የብሩኬን ጉለት አወራሽ ያላችሁኝ። ይሄ ደግሞ ሀቅና ሀቅ ነው። ወንድ ልጅ ሴት ጓደኛ አያስፈልገውም፣ አያስፈልገውም። ሌላ ደግሞ ብሩኬ እኔ ወደድኩት፣ እኔ ጠላሁት፣ እኔ ምን አልኩት፣ የሱን ጉለት አላወራሁ ብሩኬ ምንም ዝቅ የሚልበት ነገር የለም፣ የሚጎልበት ነገር የለም። ምክንያቱም እኔ ምንም ነኝ፣ እሱ ማንም የሚያውቀው ማንም የሚያነግሰው በማንም ጀግና የተባለ ሰው ነው። ስለዚህ እኔ ስለሱ ምንም አልኩ ምንም፣ እሱን የሚጎዳውም የሚጠቅመውም ምንም አንዳችም ነገር እንደሌለ አውቃለሁኝ። ስለዚህ እኔ ይህንን የተናገርኩት ደግሞ ሁለቱ እንዲታረቁ ካለኝ ፍላጎት እንጂ ለብሩኬ የተለየ አመለካከት ኖሮኝ አይደለም። እህቶቼ መሬ ነው፣ ተረዱኝ፣ ልትረዱኝ ይገባል። የክፋት አይደለም። እና ሊዱ የምትባይ ደግሞ አንቺም ወጣጤዎችሽንም አርፈሽ ተቀመጭ።